ሰላም እንዴት ናችሁ? ውድ ቻናሌ ቤተሰቦች ለዛሬ ያስኩላችሁ ቪዲዮ አጠር ያለች ቪዲዮ ነች። እሱም ሳምሰንግ A04e ብዙ ጊዜ ቻርጅ ላይ ዴድ መሆን ወይ ደግሞ ጸጥ ማለት ችግር ያለባቸውና እነዚህ ስልኮች ብዙ ጊዜ ዴድ ሲሆኑ ከዚህ በፊት የምሰራበት መንገድ አለ። እሱም የዳታ ላይኑን ኦፕን በማድረግ ወይ ደግሞ ያችን ላይን በመቁረጥ ብቻ ስልኩን እንዳስነሳው ነበረ። ነገር ግን አሁን ላይ ያችን ዳታ ላይኑን ሳንቆርጣት በጃምፐር ብቻ ማስተካከል ይችላልላችሁ ማለት ነው። በጣም አሪፍ ሜተር ነው። የቻርጅ ፍጥነቱም እንደ መጀመሪያ ሲሆን አሪፍ ሆኖ ይመጣላችሁ ደግሞ ፋስት ቻርጂንግ ነው የሚያደርግላችሁ ማለት ነው። ስለዚህ እሱንም እንግዲህ ለመስራት ልክ እዚህ ጋር እንደማሳያችሁ ይሄን ቪዲዮ በመከተል እናንተም በእንደዚህ መሰረት ስልኩን ማስተካከል ወይ ደግሞ ማስነሳት ትችላላችሁ ማለት ነው። የሚጠበቅባችሁ ያቺ ከዚህ በፊት ኦፕ የምናደርጋትን የዳታ ላይን ፖይንቷ ላይ ጃምፕ መበየር የሚጠበቅባችሁ ማለት ነው። እሷ ላይ ጃምፕ ትበይራላችሁ። በመቀጠል ደግሞ ፓወር አይሲ አጠገብ ላይ አጠገቡ ያለው ካፓስተር አለ። እሱ ካፕ ላይ ነው ጃምፕ የምታደርጉት ማለት ነው። ልክ እዚህ ጋር ቪዲዮ በደንብ ዙም አድርጌ ልክ እንደማስመለከታችሁ ልክ እዚህ ጋር እንደምታዩት የዳታ ላይ ነው አንደኛው ፖይንቷ ልክ እዛ ከላይ ያለችዋ ነጥቧ ላይ እሷ ላይ ነው ጃምፕ የምትበይዱት ማለት ነው። ከዛ በመቀጠል ፓወር አይሲው አጠገብ ካለው ካፕ ላይ ጃምፕ ትበይራላችሁ ማለት ነው። ምንም ያችን ዳታ ላይን ማቋረጥ ደግሞ ያችን ላይን መፋቅ አይጠበቅባችሁ ማለት ነው። በእንደዚህ መሰረት ከሰራችሁት ቻርጁም አሪፍ ነው የሚሆንላችሁ፣ ፍጥነቱም እንደመጀመሪያው ይስተካከላል ማለት ነው። በእንደዚህ መሰረት ስልኩን ማስነሳት ትችላላችሁ። ስለዚህ በእንደዚህ መሰረት ጃምፕ አድርገን እንግዲህ ስልኩን መስራቱን እንመለከታለን። ለዚህ ቻናል ቻናሉን ሰብስክራይብ በማድረግ ቤተሰብ መሆን ይችላላችሁ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ቪዲዮታችሁ ከወደዳችሁ ደግሞ ላይክ ሼር ማድረጋችሁን እንዳትረሱ። ልክ እንደዚህ እንግዲህ እንደምታዩት ጃምፕ አድርጌ እዚህ ጋር አሳይቻችኋለሁ። ከዛ በኋላ እንደሚሰራ እንግዲህ እንመለከታለን ወይ ደግሞ ስልኩ መነሳቱን ቼክ አፕ እናደርጋለን ማለት ነው። ከዛም ውጪ ቻርጅ በስነ ስርዓት እንደሚደምርም ታዩታላችሁ። በመጀመሪያ ደረጃ እንግዲህ ቻርጅ ሰክተነዋል። ከዛ ስልኩ መነሳቱን እንመለከታለን። ይሄው እዚህ ጋር እንደምትመለከቱት ቀጥታ ስልኩ ቻርጅ ማድረግ ጀምሯል ማለት ነው። ልክ በእንደዚህ መሰረት ቻርጅ ይወስድላችኋል። ቻርጅ ስፒዱም ወይ ደግሞ ፍጥነቱም አሪፍ ነው የሚሆንላችሁ። ፋስት ቻርጂንግም ቆንጆ ነው የሚሆነው። ስለዚህ ምንም ያችን ላይኗን ኦፕ ሳታደርጉ ወይ ደግሞ ሰዓት ቆርጧት ቀደም ባሳያችሁ መሰረት ከሷ ከላይኗ ወደ ካፓስተሩ ጃምፕ ማድረግ ይችላላችሁ ማለት ነው። ከዛ በኋላ በእንደዚህ መሰረት ቻርጁ ደምሮልናል። በእንደዚህ መሰረት A04 በቀላሉ ማስተካከል ይችላላችሁ። ለዛሬ ያስኩላችሁ ቪዲዮ ይሄን ይመስላል። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ።